ነፍሴ ሆይ እግዚአብሔርን ባርኪ፣ ጦቼም ሁሉ ቅዱስ ስሙን ባርኩ ተብሎ እንደተጻፈ እንዲሁ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ እንደ መዝሙረኛው ዳዊት ያመሰገነው ይህን ማለዳ እንጀምራለን። በዚህ ማለዳ እግዚአብሔር አምላክ በጎነቱን ያበዛል። አሜን። በጎነቱን ያበዛል። እንዲህ ያለን አለ ኮሜንት እያደረግን አብረን የምንጸልየው። ዛሬ ደግሞ ገና ጸሎታችን ከመጀመራችን በፊት እንዲህ ብለን እንጀምራለን። ሁላችሁም ወደ ኮሜንት ግቡና እግዚአብሔር ሆይ ስለዚህ ማለዳ አመሰግናለሁ በሉት። ቀን ላይ እየሰማችሁ ያላችሁ እናንተም እግዚአብሔር ሆይ ስለዚህ ቀን አመሰግናለሁ በማለት ጀምሩ ጸሎቶቻችሁ። ኢየሱስ ጌታ ነው። እንጸልያለን። እግዚአብሔር ሆይ በዚህ አዲስ በሆነ ማለዳ ምንም ታሪክ ባልተጻፈበት ምንም ባልተከሰተበት በዚህ ማለዳ እግዚአብሔር አምላክ ሆይ ቀድሜ ጸልያለሁ፣ አመሰግንበታለሁ። አዲሱን ማለዳዬን ስምህን አከብርበታለሁ፣ ኢየሱስ ልበታለሁ። አመሰግናለሁ። ወደ ረዳኸኝ ሌሊቱን አሳለፍከኝ፣ በሰላም እንዳደረከኝ፣ በሰላም እንድውል አደረከኝ፣ በሰላም እንዳመሻረከኝ አመሰግናለሁ። አባት ሆይ ምናልባት ከቤተሰቦች ርቄ ሊሆን ይችላል፣ ከብዙ ነገር ርቄ ሊሆን ይችላል። እስቲል አንተ ከኔ ጋር ስላለ ግን አመሰግናለሁ። አባት ሆይ ብዙዎች አሉ ይሄን ማለዳ ያላዩ፣ በጣም ብዙዎች አሉ። እኔ ግን ማለዳዬን ኢየሱስ ሆይ ላንተ እሰጣለሁ። ሁልጊዜ ማለዳዬ ያንተ ነው። እንዲህ ያላችሁ ኮሜንት አድርጉ። ሁልጊዜ ማለዳዬ ያንተ ነው። ዛሬም ቢሆን ማለዳዬ ያንተ ነው። ኢየሱስ ሆይ አመሰግናለሁ። የኔ ማለዳ ሁልጊዜ ያንተ ነው ያላችሁ ኮሜንት አድርጉ። የኔ ማለዳ ሁልጊዜ ያንተ ነው ያላችሁ ኮሜንት አድርጉ። የኔ ማለዳ ሁልጊዜ ያንተ ነው። ኢየሱስ ሆይ አመሰግናለሁ። ስለዚህ ድንቅ ማለዳ አመሰግናለሁ። ገና በዚህ አዲስ ማለዳ ምንም ነገር ባልተጻፈበት፣ ምንም ነገር ባልተሰራበት፣ ምንም ነገር ባልተከናወነበት በዚህ አዲስ ማለዳ ቀድሜ በምስጋና እጀምራለሁ። ምስጋና እጽፍበታለሁ። አመሰግናለሁ። ቸር አባቱ አመሰግናለሁ። ለስም ክብር ይሁን። ዛሬ ቤተሰቦቼን አሳልፌ ላንተ እሰጣለሁ። እግዚአብሔር አምላክ ሆይ ቤተሰቤን ይዤ እቀርባለሁ። ስለ ቤተሰቤ አመሰግናለሁ። ስለ እናቴ፣ ስለ አባቴ፣ ስለ ወንድም፣ ስለ እህቶቼ፣ በጥያቄው ስላሉት፣ በህመም ውስጥ ስላሉ፣ በስራ ላይ ስላሉ፣ በሩቅ ሰፈር ስላሉ፣ በአገልግሎት ላይ ስላሉ፣ ከኔ ጋር ስላሉ፣ ከኔ ጋር ስለሌሉ ስለ ሁሉ ቤተሰቦቼ አመሰግናለሁ። ጸልይልኝ ስላሉኝ ስለነዛ ቤተሰቦቼ አመሰግናለሁ። ጸልይልኝ ላላሉኝም ለእነርሱም አመሰግናለሁ። ዛሬ ቤተሰቦቼን ይዤ ባንተ ፊት ቀርቤያለሁ። እንደምትሰማኝ ያውቃለሁ። አንተ ቸር አምላክ፣ አንተ መልካም አምላክ፣ ዛሬ ፋሚሊ ነጻ ስለምታወጣ አመሰግናለሁ። ቃልህ እንደሚናገር ልክ እንዲሁ አባቶ በክርስቶስ ኢየሱስ እንደ ቃልህ ስለሚሆን አመሰግናለሁ። አባቶ ዛሬ የኔን ቤተሰቦች ሁሉ ከክፉ ነገር ስለምታወጣ ደግሞም ስለምትጠብቃቸው ሰላም ነኝ ያሉትን ሁሉ ሰላማቸውን ስለምታስቀጥል አመሰግናለሁ። ስምን ባረካለሁ። የዘላለም አምላክ አመሰግናለሁ። ከየትኛው መንፈሳዊ የሆነ ጥቃት ነፃ ስለምታወጣቸው በጌታ በኢየሱስ ስም ጸልያለሁ። አምሮአቸው የተያዘባቸው፣ ስራቸው የተያዘባቸው፣ ጤንነታቸው የተያዘባቸው ይህ ቤተሰቦች ዛሬ ነፃ ይሁን። እኔና ቤቴ ግን አባቱ አንተን መርጠናል፣ አንተን እናመልካለንና እግዚአብሔር አምላክ ሆይ ደግሞ ያመልከኝ ዘንድ ይታዘኝ ይገዛልኝ ዘንድ ሕዝቤን ልቀቅናል። እንዲሁ እንደ ቃል በጌታ በኢየሱስ ክርስቶስ አሁን ቤተሰቦቼ ለምስጋና የሆኑ ዘንድ ይፈቱ። የምስጋና ርዕስ ይሆኑልኛል። የታመሙ ሁሉ ነገር የተበላሸባቸው፣ የትዳር በር የተዘጋባቸው፣ የሥራ በር የተዘጋባቸው፣ የአገልግሎት ደጅ ዋጋ እያስከፈላቸው ያለ ሁሉ ዛሬ በኢየሱስም ነፃ ይውጡ። ከየትኛውም ስፒሪቹዋል የሆነ አታክ ነፃ ይውጡ። አባቱ አመሰግናለሁ። በብዙ ስርዓት ውስጥ ያሉ እንዲፈቱ ጸልያለሁ። የሞት ኃይል የያዛቸው ሁሉ እንዲለቃቸው በኢየሱስም ጸልያለሁ። አባቱ የሰላም አየር ወደ ቤታችን እንዲገባ ጸልያለሁ። ወደ ቤተሰቦቼ ቤት፣ ወደ አማቾቼ ቤት፣ ወደ እኔም ህይወት ላይ በጌታ በኢየሱስ የሰላም ህይወት ይግባ። የሰላም መንፈስ ይግባ። ቤተሰቦችን ሁሉ እንዲሞላ ጸልዩ። የሰላም መንፈስ በእኛና ሁላችን አባቶች በቤተሰቦቼ ላይ በእኔም ላይ እንዲሆን ጸልያለሁ እያላችሁ ጻፉ።
የሰላም መንፈስ በኢየሱስ ስም በእኛ ላይ ሆነ እያላችሁ ጸልዩ። ደግሞ ኮሜንት አድርጉ። የሰላም መንፈስ በቤቴ ላይ መጣ እያላችሁ ጻፉ። በህይወቴ ላይ መጣ የሰላም መንፈስ። እባረካቸዋለሁ። የሰላም አየር በቤታችሁ እንዲነፍስ። የሰላም አየር ቤት የሚነቅል ነፋስ አይደለም። የሁከት ነፋስ አይደለም። የስቃይ በሽታ ነፋስ አይደለም። የእጦት ነፋስ አይደለም። የሰላም ነፋስ፣ የደስታ ነፋስ፣ የክንውን ነፋስ፣ የተአምራት ነፋስ። አሜን 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 አሜን። የፈውስ ነፋስ፣ የጥበብ ነፋስ፣ የእውቀት ነፋስ፣ የደጆች መከፈት ነፋስ አሁን ይንፈስ በህይወታችሁ ላይ፣ በቤታችሁ ላይ፣ በቤታችሁ ላይ፣ በቤታችሁ ላይ፣ በቤታችሁ ላይ በጌታ በኢየሱስ ሁከት ወጣ። ከቤታችሁ ሁከት ወጣ። ሐዘን ወጣ። ረብሻ ወጣ። በጌታ በኢየሱስ ክርስቶስ እግዚአብሔር ታምራታዊ እጁን በህይወታችሁ ላይ ገለጠ። የታምራቱ እጁን በህይወታችሁ ላይ ዘረጋ። የቤተሰቦቻችሁ ታሪክ ተቀየረ። አሜን አሜን አሜን። ሐዘን የሰማችሁ በጌታ በኢየሱስም ከመርዶ ወጣችሁ። እግዚአብሔር አምላክ አዋጁን ቀየረው። አቤት አቤት ኢየሱስ ጌታ። ፍጠኑና እንደዚህ ብላችሁ ኮሜንት አድርጉ። የቤተሰቤ ታሪክ ተቀየረ እያላችሁ ኮሜንት አድርጉ። የቤተሰቤ ታሪክ ተቀየረ፣ አዋጁ ተቀየረ። አሜን አሜን። በጤንነታችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ፣ በቤታችሁ ላይ፣ በቤተሰቦቻችሁ ላይ፣ በእናት በአባት በወንድሞቻችሁ ላይ ያለ አዋጅ ተገለበጠ፣ ተቀየረ። ህመሙ በጤንነት፣ ማጣቱ በማግኘት፣ ጭንቀቱ በሰላም፣ ትካዜው በደስታ። አሜን አሜን አሜን። ፍርሃቱ በድፍረት፣ መንቀጥቀጥ ቢሆን በእምነት በጌታ በኢየሱስም ተቀየረ። ከሳሻችሁ ደብል ወድቋል በጌታ በኢየሱስ። መጸለይ አትችሉም የሚላችሁ የእናንተ ቤተሰብ እኮ የተያዘ ነው የሚላችሁ የሚከሳችሁ የዘር ማንዘር እርግማን በህይወታችሁ ላይ ብዙ ነገር እያበላሸ እንደሚመስላችሁ ለእናንተም እየጸለይኩ በናዝሬቱ በጌታ በኢየሱስ መፈታት ሆኗል። ተለቀቁ። አሜን አሜን አሜን። ተለቀቀ። ቤተሰብ ተለቀቀ። ቤታችሁ ተለቀቀ። ህይወታችሁ ተለቀቀ። ስራችሁ ተለቀቀ። በናዝሬቱ በጌታ በኢየሱስ መፈታት ሆናላችሁ። እግዚአብሔር እርምጃዎቻችሁን ሁሉ ቃኘው። ከመንገድ አትውጡ። በጌታ በኢየሱስ አደጋ አይሆን። መኪና መንገድን ጥሶ ሲወጣ አደጋ ዳሜጅ ህይወት እንደሚያልፍ ብዙ ኪሳራ እንደሚሆን በነፍስና በንብረት ላይ በጌታ በኢየሱስ ባንቺና በቤተሰብሽ ላይ ግን ባንተና በቤተሰብ ላይ ግን ባንተና በዙሪያ ባሉ ሰዎች ግን መስሞር ሰርክል ላይ በሩቅ ባሉ ሁሉ በናዝሬቱ በኢየሱስ ብርሃን ነው የሚሆነው። ኪሳራ አይሆንም። ሐዘን አይሆንም። ሽንፈት አይሆንም። ድል በማድረግ ይጠናቀቃል። በአንተ አሸናፊነት ይጠናቀቃል። ባንቺ ድል አድራጊነት ይጠናቀቃል። ኢየሱስ ለዘላለም ጌታ። የናዝሬቱ ኢየሱስ ፈታችሁ። የሰላም ነፋስ ነፈሰ ቤታችሁ ላይ። የሰላም ነፋስ፣ የተአምራት ነፋስ ነፈሰ በቤታችሁ ላይ። ኢየሱስ ጌታ። ይሄ እንዳይሆን የሚከለክል ነገር ሁሉ በጌታ በኢየሱስ ክርስቶስ ከህይወቴ ላይ ይነሳ። አሜን አሜን አሜን። ከህይወቴ ላይ ይነሳ ያላችሁ ይሄን የሚቃወም ነገር ሁሉ ከህይወቴ ላይ ይነሳ። ኃጢአት ቢሆን፣ መተላለፍ ቢሆን፣ በደል ቢሆን፣ ክፉ ሐሳብ ቢሆን፣ በኢየሱስ የጨለማ ምክር ቢሆን፣ የሰነፍ እንቅስቃሴ ቢሆን በጌታ በኢየሱስ ስም ከምኔና ከቤተሰቤ መንገድ ላይ ከቤቴ ላይ ወጣ። የክፉ አየር ወጣ። ይሄ መርዛማ አየር ወጣ። በታምራት ተተካ፣ በሰላም ተተካ፣ በድል አድራጊነት ተተካ፣ ተቀየረ። አሜን አሜን አሜን። እግዚአብሔር አምላክ እንደ ቸርነት እንደ ምሕረት መጠን ጎበኘኝ። አመሰግናለሁ። መጽሐፍ ሲናገር በመዝሙር 51 ቁጥር 1 ጀምሮ አቤቱ እንደ ቸርነት መጠን ማረኛል። እንደምን መጠን? እንደ ቸርነት። እንደኔ ጥረት እኮ አይደለም። እንደኔ እኮ መሯሯጥ እኮ አይደለም። እንደኔ ራስን መጠበቅ አይደለም። ታዲያ እንዴት ነው? እንደ ቸርነት መጠን። እስቲ እንደ ቸርነት መጠን ስለማርከኝ አመሰግናለሁ ብሉት። ኮሜንት አድርጉ። እንደ ቸርነት መጠን እያላችሁ እንደ ቸርነት መጠን። አሜን። እንደ ቸርነት መጠን ኮሜንት አድርጉ። ፍጥሩና ኮሜንት አድርጉ። እንደ ቸርነት መጠን ጎበኘኝ፣ እንደ ቸርነት መጠን ዳሰስከኝ፣ እንደ ቸርነት መጠን ምሕረት አደረግልኝ። አመሰግናለሁ። እንደ ምሕረት ብዛት መተላለፌን ደምስስ ይላል። ክስ ዛሬ ካምሯችሁ ሄደ። ክስ ከህይወታችሁ ላይ ሄደ። ጠላት የሚከሳችሁ ይሄን አርገሻል እኮ ይሄን አርጋል እኮ እንዲሆኑ ነበር የዛሬ 2 ዓመት፣ የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 1 ወር፣ የዛሬ 5 ቀን ተነሳ። አሜን። ክስ ተነሳ ብለው ተነሳ። ክስ ተነሳ። ፍርሃት ተነሳ። በጌታ በኢየሱስ ስም ተነሳ። እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ደም ኃጢአታችሁን አጥቧል።
በጌታ በኢየሱስ መተላለፋችሁን ደግሞ ይቅር ብሏል። ደግሞም ጠበቃ አላችሁ። ይህም ጠበቃ ደግሞ ኢየሱስ ራሱ ይባላል። ደሙን ያፈሰሰላችሁ በጌታ በኢየሱስ ክርስቶስ እንደ ምሕረት ብዛት እንደሚል የምሕረቱ ብዛት አሻገራችሁ። የምሕረቱ ብዛት ልጆቻችሁን ከፈተ። የምሕረቱ ብዛት በቤታችሁ ላይ የመጣውን ንፋስ አቆመው። የክፉ ንፋስ፣ የበሽታ ማዕበል፣ የሞት ኃይል ሁሉ ተቋረጠ ዛሬ። ተሻረ 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 ተሻረ። ከበደሌ ፈጽሞ እጠበኝ ተብሎ እንደተጻፈ ከበደሌ ከኃጢአቴ አንጻኝ እንደሚል በክርስቶስ ኢየሱስ ደሙን ዛሬ አስቀደምኩ በቤታችሁ ላይ በአንድ ሰው ፊት ደሙን በመቃኑ ቀቡ። ሞት ይሻገራል እንዳ የእስራኤላውያን ቤት እንደተሻገረ እንዲሁ በኢየሱስ ደም እና ከሌም ቤት ያገኘ ነገር ያንቺ ቤተሰብ አያገኝም። ያንተ ቤተሰብ ምን አይደለም አያገኝም። በናዝሬቱ በጌታ በኢየሱስ ጉብኝት ሆኗል። ምርኮ ሆኗል። ምርኮ ሆኗል። ምርኮ ሆኗል። ምርኮ ሆኗል። ምርኮ ሆኗል። ምርኮ ሆኗል። በልጁ በኢየሱስ ምርኮ ሆኗል። ሞት ተሻገራችሁ፣ በሽታ ተሻገራችሁ፣ ማጣት ተሻገራችሁ። እስራኤላውያን እንደዘለለ በመቃኑ ላይ የነበረው ደም ምልክት እንደነበር ሞት እንዳለፈው ያ ቤት ውስጥ መግባት እንዳልቻለ ዛሬ በኢየሱስ ደም እየጸለይኩኝ አሜን በሉ። በኢየሱስ ደም፣ በኢየሱስ ደም አሜን አሜን። ጉቡና ኮሜንት ላይ በኢየሱስ ደም ሞት፣ ኪሳራ፣ ሐዘን፣ ጭንገፋ የኔንና የቤተሰቦቼን ቤት አለፈ እያላችሁ ጻፉታ። ዘለለው በኢየሱስ አያገኘው እንዳይገባ ተከለከለ። አሜን። ሞት ሊገባ ነበረ፣ ግን በመቃኑ ላይ ደም ስለነበረ እንዳይገባ ተከለከለ። ልባርካችሁ አሜን እያላችሁ ከኔ ጋር ጸልዩ። ማጣት ተከለከለ፣ ሞት ተከለከለ። ኢየሱስ ጌታ ነው። ተከለከለ፣ ተከለከለ። እዚህ ተከለከለ እያላችሁ ኮሜንት አድርጉ። ሞት ተከለከለ። በልጁ ምን አለ? በኢየሱስ ጭንገፋ ተከለከለ፣ ሐዘን ተከለከለ፣ ጥበት ተከለከለ። ችግር በኢየሱስ ስም የማትልበት ችግር የነበረው ምዕራፍ ዛሬ ተከለከለ። በምትኩ ምን ሆነ? የብርሃን ደጅ ተከፈተ፣ የታምራት ደጅ ተከፈተ ተከፈተ። ደሙ ሞትን አያስገባም። በሽታን ምን አይልም አያስገባም። ጉስቁልና ምን አይልም አያስገባም። ማጣት ምን አያስገባም። ሐዘን ምን አይልም አይጨምርበትም። ታዲያ ምንድን ነው ያስገባው? ታምራት ያስገባል። ምን ያስገባል? ድል ያስገባል። ደሙ ወደ ቤት እንዲህ ያላችሁ አሜን በሉ ከኔ ጋር አሜን 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 አሜን። እንደዚህ ያላችሁ ኮሜንት አድርጉ እስቲ ፈጥናችሁ። ደሙ ታምራቱን ወደ ቤት ያስገባ። ደሙ ጤንነቱን ወደ ቤት ያስገባ። ደሙ አሜን አትሉም? ሞት ሲከለከል ምን ይፈቀዳል ማለት ነው? ህይወት ይፈቀዳል። በሽታው ሲከለከል ጤንነት ይፈቀዳል። አሜን አሜን። ደሙ ይፈቀዳል። አስገባ ዛሬ የደሙ ጉልበት ነው ወደ ቤታችሁ፣ ወደ ቤተሰቦቻችሁ ላይ አቤቱ እንደ ቸርነት መጠን ማረኝ እንዳለ እንደ ደሙ ጉልበት ነው። አሜን አሜን። እንደ ቸርነቱ እንደሱ ምሕረት በጌታ በኢየሱስም ድል ሆነላችሁ። ድል ሆነልሽ እህቴ፣ ድል ሆነልኝ በሉ። ድል ሆነልኝ ከደሙ የተነሳ ድል ሆነልኝ በሉ። ኢየሱስ ጌታ፣ ኢየሱስ ጌታ። አንተ እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊት ነውና አንተም ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገርም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በዓመፃ ተፀነስኩ፣ እናቴም በኃጢአት ወልዳኛለች። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስተዋወከኝ። በሂሶጵ እርጨኝ እነጻለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ዛሬ በኢየሱስ ስም ለሰይጣን ለጨለማ ለየትኛውም ኔጌቲቭ ለሆነ ነገር ሁሉ ምክንያት እየሆነ ያለ ነገር ሁሉ በልጁ በክርስቶስ ኢየሱስ ደም እግዚአብሔር አምላክ በዛ ፕሬሽየስ በሆነ ብለድ ዋሽ አረጋችሁ፣ አጠባችሁ። በኢየሱስ ታጠባችሁ ከበረዶ ይልቅ ኢየሱስ ጌታ ከሂሶጵ ይልቅ ማካታ ከኃጢአት ፊትን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ምን በልኝ ፍጠርልኝ፣ የቀናው መንፈስ በውስጤ በምን በውስጤ እስቲ በውስጤ የቀናው መንፈስ ታደሰብኝ። በውስጤ የቀናው ከፊት አትጣለኝ፣ ቅዱስ መንፈስም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ። ዛሬ ለቤታችሁ የማዳን ደስታ ገባ ተሰጠ። የሰማይ ተዘረጋ። ዘርጉና እጃችሁን ተቀበሉ በእምነት በጌታ በኢየሱስ ክርስቶስ። ይታየኛል፣ የተዘረጋ እጅ በመንፈስ ይታየኛል። በክርስቶስ ኢየሱስ የማዳኑ እጅ ተዘረጋላችሁ። ጌታ ሲደርስላችሁ ይታያል። ለምን? አምናለሁ እግዚአብሔር አምላክ ጉብኝት እንደሚያደርግ አምናለሁ፣ እንደሚደርሳችሁ። የማዳኑ ደስታ ተሰጣችሁ። የማዳንን ደስታ ስጠኝ፣ በእሽታ መንፈስ ደግፈኝ እንዳለ እግዚአብሔር አምላክ ድጋፍ ሆናችሁ፣ በደከማችሁ ነገር ላይ ብርታት ሆናችሁ ክንዱ ተገለጠላችሁ። እግዚአብሔር አምላክ ደጆቻችሁን ከፈተው በጌታ በኢየሱስም ባረካችሁ። አሜን እያላችሁ ከኔ ጋር ጸልዩ። ደጇ ተከፈተላችሁ።
ደጁ ተከፈተ። ያስቸገራችሁ ነገር ተነቀለ። የከበዳችሁ ነገር ተነቀለ። አሜን። ተነቀለ፣ 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 ተነቀለ። ለዘላለም ተነቀለ፣ ለዘላለም ተነቀለ፣ ለዘላለም ተነቀለ። ለዘላለም ምን አለ? ተነቀለ። ለዘላለም ተነቀለ፣ 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 ተነቀለ። በክርስቶስ ኢየሱስ ሐዘን ሄደ፣ ሐዘን ሄደ፣ ሐዘን ሄደ፣ ሐዘን ሄደ። ከሕይወታችሁ ላይ ሐዘን ሄደ፣ ከቤታችሁ ላይ ሐዘን ሄደ። የማዳንን ደስታ ሰጠኝ እንዳለ አንድ ሰው በክርስቶስ ኢየሱስም ለቤቱ እግዚአብሔር አምላክ የማዳንን ደስታ ሰጠው፣ እርሱም ተቀበል። ለሕግ ተላላፎች መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ተደስታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናን ያወራል እንደሚል ከንፈሮቼን ምን በል ክፈት። በጌታ በኢየሱስም ዛሬ ጸልይላችኋለሁ። እናንተ በኃጢአታችሁ ጉዳይ ላይ የእግዚአብሔር ኃይል ተገለጠ። አቅም ሆናችሁ ከንፈራችሁ እንዲከፈት እግዚአብሔር ኃይል ሆናችሁ ደግሞም አፌም ምስጋናን ያወራል እንደሚል እግዚአብሔር አምላክ የምታመሰግኑበት ነገር በሕይወታችሁ ላይ ሆነ። አሜን፣ 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 አሜን። በሕይወታችሁ ላይ ሆነ። በአንድ ሰው ቤተሰብ ላይ ሆነ። በክርስቶስ ኢየሱስ መርኮ እግዚአብሔር አምላክ ያመሰግናል። አመሰግናለሁ ይላል። መስዋዕትን ብትወድስ በጠራው ነበር፣ የሚቃጠለውን መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው እንደሚል ዛሬ በክርስቶስ ኢየሱስ ስም እጅህ እንዳይገለጥ የሚከለክል የትኛውም ነገር ከውስጤ ይውጣ፣ ከውስጤ ይነቀል፣ ይነቀል። ልቤ ደንድኖ ከሆነ አባት ሆይ ዛሬ ልቤን በፊት አፈሳለሁ፣ ነፍሴን በፊትህ ደግሞ አፈሳለሁ። አባት ሆይ ልቤን ለአንተ ሰጣለሁ። ኢየሱስ ሆይ የተሰበረ መንፈስ ነውና መስዋዕት ብትወድ ኖሮ በሰጠው ነበር። የሚቃጠል መስዋዕት ደስ አያሰኝም። አንተ የሚያስደስት ልብ ነው፣ ልብ ነው እንጂ እንትን አይደለም። ሰው ነው ፊትን የሚያየው፣ ሰው ነው መልክን የሚያየው፣ ሰው ነው ለይምሰል የሆነን እንቅስቃሴ የሚያው። አንተ ልብን ነው የምታየው፣ በልብ ያለውን ሐሳብ ነው የምትመረምረው። ዛሬ ልብ የሰጠው የተሰበረ መንፈስ ነውና ያንተ መስዋዕት አባት ሆይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው። ለአንተ የሚሰዋው ልብ ነው አባት። ልቤን ሰዋዋለሁ። ጻፉ፣ ኮሜንት አድርጉ። ልቤን ሰዋዋለሁ። ይሄን ሳትሉ አትለፉ። በፍጹም ይሄንን ኮሜንት ሳታደርጉ አትለፉ። እንደዚህ በሉት፣ ያንተ መስዋዕት የእግዚአብሔር መስዋዕት የተሰበረ መንፈስ ነው የሚለው። ታዲያ ምንድነው መስዋዕት የላችሁም ዛሬ ማለዳ? ታዲያ ፈጥናችሁ እንደዚህ በለዋ፣ ልቤ ነውና ያንተ መስዋዕት፣ ልቤን ላንተ መስዋዕት አድርጌ ዛሬም ሰጠሁህ። ያንተ መስዋዕት የእግዚአብሔር መስዋዕት የተሰበረ መንፈስ ነው አለ። የምትሰጡት የምትሰውለት መስዋዕት ብትወድስ በሰጠዋለ ሌላ መሰዋለ ነገር የለም። ግን የሚሰዋው ላንተ ልብ ነውና ዛሬ ልቤን እሰጥሃለሁ በሉት። ልቤን እሰጥሃለሁ በሉ። የተሰበረውና የተዋረደው ልብ እግዚአብሔር አይንቅም እንደሚል ምንም ቢሰበር ምንም የተዋረደ ቢሆን ግን ልብን ይፈልጋል። አይገርም? እኛ ነውና ይሄ ልብ ለሱ እንዴት እሰጣለሁ? በብዙ የተሰበረ በብዙ የተዋረደ በብዙ የቀለለ ለብዙ ሲገዛ ሲኖር የነበረ ልብ አሁን ለጌታ ሰጣለሁ ብላችሁ ስትተው እግዚአብሔር ግን እንዲህ ይላል። እግዚአብሔር አይነቀውም ይላል። አይነቀውም እህቴ ልብሽ፣ አይነቀውም ወንድሜ ልብ፣ አይነቀውም። ስለዚህ ዛሬ በዚሁ ልብ በዚሁ በተሰበረና በተዋረደው በዚሁ ልብ ቤተሰቦችን አሳልፌ እሰጣለሁ ብሎት እሰጣለሁ። ቤተሰቦችን እግዚአብሔር ሆይ ከቤተሰቦች ውስጥ ይሁን በደላል ይውጣ፣ በደሜ ይታጠብ። በክርስቶስ ኢየሱስ ቤተሰቦችን ይዤ እቀርባለሁ። የሚከብድን አንተ ነገር ጌታ በኢየሱስ ክርስቶስ አንተ ማትወደው ለአንተ የሚከብደው ነገር ልትቀበለው ማትችለው እሱ በልጅ ደም ጌታ በኢየሱስ ተሳስተን ጥል ቢሆን ቤተሰቦቻችን መካከል ክርክር ቢሆን ጠላት እየተጠቀመ እያመሰ ያለ ነገር ቢሆን ይነቀል። ተለያይተን ቢሆን በልባችን እግዚአብሔር አምላክ ሆይ እርዳን። ኃይል ይገለጥ በሕይወታችን። ልባችንን ዛሬ ንጹህ አደረገ። ቤተሰቦች ልባቸው ይፈታ፣ ንጹህ ይሁን። እግዚአብሔር አምላክ ሆይ በአንተ ፍቅር ውስጥ እንድንመላለስ፣ በአንተ ፍቅር ውስጥ ቤተሰቤ እንዲመላለስ፣ እኔና ልጆች፣ እኔና እናት አባቴ፣ እኔና እህት ወንድሞቼ እግዚአብሔር ሆይ በአንተ ፍቅር እንድንመላለስ እንድትረዳን እንጸልያለን። የኔ አምላክ ቸር አምላክ ነህ አንተ። ሩህሩህ አምላክ ነህ። አመሰግናለሁ። ስምህን እባርካለሁ። አባቶ የክፋት ኃይል ሁሉ ከኔና ከቤተሰቤ ላይ እንዲነሳ ጸልያለሁ። የበሽታ መንፈስ ቢሆን፣ የማጣት መንፈስ፣ የጉስቁልና መንፈስ ቢሆን፣ የሐዘን መንፈስ ይነቀል በጌታ በኢየሱስ። ቃልህ እንደሚናገር በኢሳይያስ ምዕራፍ 49 ቁጥር 24 ላይ ነገስታት ማሳዳጊ አባቶችሽ ይሆናሉ፣ እቴጌዎችሽም ሞግዚቶች ይሆናሉ። አቤት የጌታ ምሕረት፣
ጌታው ያንተ ምሕረት ነገሥታትን አሳዳጊ የምታደርግ እቴጌዎችን ልክ እንደ ሙሴ በንጉሥ እጅ የምታሳድግ አንተ አባት ሆይ ዛሬ በጌታ በኢየሱስ ኃያላን ተላልፈው ይሰጡ። ለኔና ለቤተሰቦች፣ ለኔና ለሥራዬ፣ ለኔና ለአገልግሎቴ ኃያላን ነገሥታቶች አሳዳጊ አባቶች ይሆናሉ እንደሚል በጌታ በኢየሱስ የኛን ነገር የሚያሳድጉ የኛን ነገር የሚያወጡ እንድታረጋቸው በኢየሱስ እጸልያለሁ። እቴጌዎች አንቱታን ያተረፉ ሞግዚቶች ይሆናሉ እንደሚል የአባት ላይ የተፈራው ነገር ከባድ ነው የተባለው ባለ ጉልበት ነው ባለ ኃይል ነው የተባለው ሞግዚት ማድረግ የምትችል የኔ አባት ተንከባካቢ ማድረግ የምትችል አንተ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል እንደሚል አባቱ ያሆኛ የተራቀነን ግን ካንተ ጋር ብርቱነን ግን ካንተ ጋር የከበረን እግዚአብሔር አምላክ ሆይ ይሄ ክብር ይሄ ወግ ይሄ ማዕረግ ወደ ቤተሰቦች ይምጣ። ወደና ወደ ቤቴ ወደ እናቴ ወደ አባት ወደ እህት ወደ ወንድም ወደ ልጆች ይምጣ። ዝቃቢ ይሰግዱልሻል፣ እግርሽንም ትቢያ ይልሳሉ። እኔም እግዚአብሔር እንደሆንኩ ታውቂያለሽ። እኔንም በመተማመን የሚጠባበቁ አያፍሩም እንደሚል አንተን ጠብቄ እንዳልከሰርኩ አያሉ አንተን ጠብቆ ያፈረ የለም እያላችሁ ኮሜንት አድርጉ። ፍጠኑና አንተን ጠብቄ አላፈርኩም እያላችሁ ኮሜንት አድርጉ። አንተን ጠብቄ ምን አላልኩም? አላፈርኩም። አንተን ጠብቄ እኔን በመተማመን የሚጠባበቁ አያፍሩም እንዳለ ቃል እግዚአብሔር እንደሆንኩ ታውቂያለሽ እንዳለ ከሚመጣው ምሕረት ከሚመጣው ጉብኝት ከሚመጣው ታምራት የተነሳ እግዚአብሔር አባት ሆይ በነገሬ ሁሉ አንተ ስለምትታወቅ አመሰግናለሁ። በእውኑ ብዝበዛ በኃያል እጅ ይወሰዳልን ወይስ የጨካኙ ምርኮኞች ያወጣልን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል። ከአንቺ ጋር የሚጣሉትን ጣላቸዋለሁ፣ ልጆችሽንም አድናለሁ ይላል። አያችሁ፣ ማን ነው ከኃያል እጅ መበዝበዝ የሚችላል? ማን ነው ከጨካኝ እጅ ምርኮን መልሶ የሚማርክ አለ? እግዚአብሔር ግን ይላል፣ ምን ይላል? በኃያላን የተማረኩ ይወሰዳሉ፣ ይፈለቀቃሉ። ከኃያላን እጅ ፈልቅቄ ምን እላለሁ? አወጣለሁ። ብርቱ ነኝ ካለ ይዣለሁ ካለ ፈለቀቃለሁ። ታዲያ ምን እያላችሁ ነው? ምን እያላችሁ ነው? ይሄ ቃል አስተውላችሁ ምን እያላችሁ እኮ ነው? ማን ነው ኃያል ነኝ ብሎ በጤናታችሁ ላይ የተቀመጠ? ምንድነው በስራችሁ ላይ የተቀመጠ? በቤታችሁ ላይ በቤተሰቦቻችሁ ላይ የተቀመጠ? ከኃያላን እጅ የተማረኩ ይወሰዳሉ እንደሚል የተማረከው ስራሽ፣ የተማረከው ጤንነት፣ አሜን። የተማረከው ያንተ በረከት፣ የተማረከው እናት አባት ወንድም እህት ዛሬ ተመለስ። ምርኮ ተመለሰ በሉ ፍጠኑና ይሄን ሳትሉ እንዳታልፉ። ምርኮ ተመለሰ እያላችሁ ኮሜንት አድርጉ። የጨካኞችን ብዝበዛ ያመልጣል እንደሚል ኧረ ጨካኝ ነው ይሄ በርቱ ነው ይሄ ከባድ ነው ከተባለው ነገር ጣኔነታችሁ አመለጠ። ስራችሁ አይቻልም። ለመድኃኒት የጨከነ፣ ለገንዘቦች የጨከነ፣ ለእውቀት ለፊዚሽያን ለዶክተሮች የጨከነ፣ ለጊዜ ብዛት ሊቀየር ያልቻለ የጨከነ፣ ለጊዜ ብዛት ራሱ የጨከነ ጨካኝ የተባለ ነገር ከባድ ከተባለ ነገር ብዝበዛ ያመልጣል እንደሚል አመለጠ። የመጀመሪያው ይወሰዳል እንደሚል ትወስዳላችሁ፣ በረከታችሁ ትወስዳላችሁ። አሜን። በረከቴን ወስዳለሁ ያላችሁ ኮሜንት አድርጉ። ፍጠሩን። በረከቴን፣ የቤተሰቦችን፣ የልጆችን፣ የእናቴ አባቴ፣ የእህት ወንድሞች፣ በዙሪያ ያሉት የፋሚሊ በረከት ወሰድኩ፣ ይወስዳል እንደሚል ወሰድኩ። ሌላውስ ብዝበዛ ያመልጣል እንደሚል ደግሞ በጠላት በኃያል በሚባል ነገር ግዞት ሆነ ያለ ነገር አመለጠ። ጤንነትሽ አመለጠ፣ ሾለከ በናዝሬቱ በጌታ በኢየሱስ በረከታችሁ ሾለከ፣ አመለጠ። ከጥፋት አመለጠ፣ ከክፉ አመለጠ፣ ከሰነፍ እጅ አመለጠ፣ ከወደረኞቻችሁ አመለጠ፣ ከተከራካሪ አመለጠ። ከአንቺ ጋር የሚጣሉትን ጣላችኋለሁ እንደሚል እግዚአብሔር ሰልፋችሁን ተዋጋ፣ ተሰለፈ፣ ፊት ወጣላችሁ። አሜን። ወጣ። ለአንድ ሰው ሲወጣየው በስራው ላይ፣ በአገልግሎቱ ላይ፣ በቤቱ ላይ፣ በትዳሩ ላይ፣ በጤንነቱ ላይ ወጣ። ቀድሞ ወጣ። እግዚአብሔር ወጣ። እኔና ቤተሰቦቼ፣ እኔና ሚስቴ፣ እኔና ልጆቼ፣ እኔና እናት አባቴ፣ እናትና ወንድሞቼን ይዤ በፊት ቀረብኩ። ዛሬ እኔና እጮኛዬን፣ እኔና ጓደኞቼን፣ ቤተሰቦቼን ቀረብኩ በፊት። እግዚአብሔር አምላክ ጤንነታቸውን ስላስመለጥክ፣ ስራችንን ስላስመለጥክ አመለጠ። ከከባድ ነገር አመለጠ። ቤተሰቦቼ ከከባድ በሽታ አመለጡ፣ ከከባድ ማጣት አመለጡ። ያመልጣል እንደሚል ከጨካኝ ብዝበዛ ያመልጣል፣ አመለጡ። ከከባድ ኪሳራ አመለጡ፣ ከከባድ የውሸት ክስ ፍርድ አመለጡ። የሆነ ሰው አለ ይሄን ሰምቶ የሚመሰክርልኝ አንድ ሰው አለ፣ አምናለሁ። እግዚአብሔር ታሪኩን የሚቀይር አሜን። ልጆችሽንም አድናለሁ እንደሚል እግዚአብሔር ደግሞ ከተነጣጠረ የክፋት ቀስት ሁሉ አዳናችሁ።
ጠላት ከቆፈረው ጉድጓድ አዳናችሁ። እግራችሁ አይገባም፣ የቤተሰቦቻችሁ እግር አይገባም፣ አይሰናከልም። እግዚአብሔር ጣልቃ ገባ። አሜን አሜን አሜን። እግዚአብሔር ሆይ በሉት። ቤተሰቦቻችን ላይ የመንፈስ ቅዱስ ያንተ ኃይል እግዚአብሔር ስለመጣ ባይል በደም ስለከደንከን በደም ስለሸፈንከን አመሰግናለሁ። ልጆቻችን፣ እናቶቻችን፣ አባቶቻችን ከመንፈሳዊ ጫናና ጭቆና ነጻ ስለወጡ አመሰግናለሁ። ከክፉ መታለል፣ ከሽንገላ፣ ከሰይጣን ሽንገላ፣ ከአጋንንት ስትራቴጂ ሁሉ ነጻ ስለወጡ አመሰግናለሁ። ስለመፈታታችን አመሰግናለሁ። እግዚአብሔር አምላክ ምንድነው የተያዘባችሁ ነገር? የቤተሰብ መሬት ነው፣ ገንዘብ ነው፣ ስራ ነው፣ የተዘጋ በር ነው፣ ጤንነት ነው። ጸጋችሁን እንዳትገልጡ እግዚአብሔር አምላክ የሰጣችሁን ነገር እንዳታተርፉበት። የሰነፍ አፍ ነው፣ እንቅስቃሴ ነው፣ የሰይጣን እንቅስቃሴ ነው። ዛሬ በኢየሱስ ክርስቶስ ስም ደጁ ተከፈተላችሁ። እናንተ ማመለጣችሁ፣ ነገራችሁ ማመለጠ፣ ክፋት ሁሉ ተዋረደ፣ ክፉ ሁሉ አፈረ በፊታችሁ በጌታ በኢየሱስ ክርስቶስ። አፈረ በኢየሱስ፣ አፈረ በኢየሱስ። እግዚአብሔር ጣልቃ ገባ፣ እግዚአብሔር ጣልቃ ገባ። መጽሐፍ ሲናገሩ እንደሚለው በዮሐንስ ምዕራፍ 8 ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ አይደል የሚለው። ልጁ ማን ነው? ኢየሱስ። ኢየሱስ ነፃ ነህ ካለ ነፃ ነህ። ምንድነው ያለው በመስቀል ላይ ከተባለ ያለው ይሄ ነው። በመገረፉ ቁስል ብላችሁ ተፈውሳችሁ። ስለዚህ ተሰምቶን ካየነው ህመም፣ ዶክተርም ከነገረን ህመም በጌታ በኢየሱስ የኢየሱስ ንግግር ይበልጣልና ዛሬ በኢየሱስ ተስፋ የለውም። ይሄ ለሞት ነው፣ ይሄ ለሐዘን ነው የተባለ ነገር በጌታ በኢየሱስ በእውነት ልጁ አርነት ካወጣችሁ በእውነት አርነት ትወጣላችሁ እንዳለ ልጁ ኢየሱስ ክርስቶስ እንግዲህ አርነት ትወጣላችሁ። ዛሬ በኢየሱስ አርነት ትወጣላችሁ፣ ነፃ ትወጣላችሁ። እንግዲህ ዛሬ መፈታታችሁ ቀን ይሆናል። ኢየሱስ የሚታመን ነው። ስራው ድንቅ ነው። ኢየሱስ ለዘላለም ጌታ ነው። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ አለ ኢየሱስ። ምን አይኖርም? ቃሌ በእናንተ ቢኖር የኔን ፈቃድ ነበር የምትፈጽሙት። በእኔ ደስ ይላችኋል፣ በንግግሬ ደስ ይላችኋል። በተግባር ለምሳሌ ምን አለ? በንግግሩ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችኋል። አያችሁ፣ ቃሉ ደግሞ ባንቺ ውስጥ አለ። ቃሌ በእናንተ ውስጥ የለምና ልትገድሉኝ ትፈልጋላችኋል። ኢየሱስ ጌታ። እኔ በአባቴ ዘንድ ያየሁትን እናገራለሁ። ኢየሱስ ያየውን ነው የሚናገረው፣ በአባቱ ዘንድ ያለው። እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችኋል። እናንተ የአባታችሁ ዲያብሎስ ልጆች ናችሁ፣ እኔ ግን የአባቴ እግዚአብሔር ልጅ ነኝ። ስለዚህ እኔ ያየሁትን እናገራለሁ። እናንተስ የማንን ትናገራላችሁ? በዚህ ማለዳ የጌታን ነው የክፉን? የጌታን ነው የሰነፍን? የጌታን ነው በሉ። እንግዲህ የጌታን ከሆነ ከኔ ጋር አሜን እያላችሁ ይህን ጸሎት ጸልዩ። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ እንዳለ ቃሌ በውስጥ ቃሌ በእናንተ ዘንድ ስለሌለ ነው የምታሳዱኝ እንዳለ ዛሬ እውነትን አናሳድድም፣ እውነት እንቀበላለን። ስለዚህ እንደዚህ ያላችሁ ኮሜንት አድርጉ ፈጥኖ። ሁሉም ሰው ይህን ኮሜንት አድርገ ሳያደርግ እንዳያልፍ። በእውነት አርነት ትወጣላችኋል የሚለው ቃሉ። ስለዚህ እንዲበሉ በእውነት አርነት ወጥቻለሁ፣ በእውነት ነፃ ወጥቻለሁ ያላችሁ ኮሜንት አድርጉ። ፍጥኑ ነው። በእውነት ነፃ ወጥቻለሁ፣ በእውነት ነፃ ወጥቻለሁ። ቤተሰቦቼ የእውነት ነፃ ወጡ። አሜን። ኢየሱስ ወልድ ኢየሱስ ሆይ ቤተሰቦቼን ስለፈታ አመሰግናለሁ። ነፃ ይወጡ፣ የታሰሩትን ይፈቱ፣ ነፃ ይወጡ። እግዚአብሔር አምላክ መንፈሳዊ ነገር ላይ እያሾፉ ያሉ የጌታ ነገር የማይገባቸው ከዚህ መንፈሳዊ ቀልድ ነፃ ይወጡ። ወንጌል ስነግራቸው በእኔ ተግባር የሚያፍሩ ደግሞም ሊያሳፍሩኝ የሚሹ እኔንም እንኳን እየተፈታተኑ ያሉ አባቶች ነፃ ይወጡ። ከዚህ መንፈሳዊ ቀልድ ነፃ ይወጡ። ከህመም ነፃ ይወጡ። ከእንቅፋት ነፃ ይወጡ። ከአስከፊ የክፉ እስራት ነፃ ይወጡ። ፖሰስ ዶኖ አእምሯቸው ተይዞ ያለ የሚጥላቸው መድኃኒት ያለማቋረጥ ይወስድ ያለው HIV፣ ካንሰር፣ ቲዩመር፣ እጢ፣ ጭንቅላት፣ ኩላሊት፣ ፌለሪቲ፣ ጨጓራ አጥንቶቻችሁ የተሰማችሁ ያላችሁ በክርስቶስ ኢየሱስም ተነሱና ተመላለሱ። በእውነት አርነት ነፃ ትወጣላችሁ እንዳለ ነፃ ወጣችኋል። እሺ ተፈታችኋል። አንዳንዶቻችሁ ጤንነታችሁን ቼክ አድርጉ። የሚያማችሁ የነበራችሁ በኢየሱስ ነፃ ወጣችሁ። በደሙ ተሸፈናችሁ። በስሙ ድል አደረጋችሁ። ኢየሱስ ጌታ።
ፈጥናችሁ ኮሜንት አድርጉ። በስምህ ድል አድርጌያለሁ ብላችሁ ኮሜንት አድርጉ። ኢየሱስ ጌታ። በስምህ ምን አድርጌያለሁ? ድል አድርጌያለሁ፣ ድል አድርጌያለሁ። ባረኳችሁ። በኢየሱስም ድል አድርጉ። የአሮንን በረከት ታስታውሳላችሁ። ምዕራፍ 6 ቁጥር 24 ላይ እስከ 26 አካባቢ እግዚአብሔር ይባርክ ይጠብቅህ፣ እግዚአብሔር ፊቱን ባንተ ላይ ያብራ ይምራህም ተብሎ እንደተጻፈ እግዚአብሔር ይባርካችሁ። አሜን በሉ። እግዚአብሔር ባርኩ፣ ደግሞ ይጠብቃችሁ፣ ቤተሰቦቻችሁን ይጠብቅ፣ ልጆቻችሁን ይጠብቅ። በሩቅ ያሉ ልጆቻችሁን፣ በቅርብ ያሉ ቤተሰቦቻችሁን፣ በሩቅም ያሉ ፋሚሊዎቻችሁን፣ ታመው ያሉ መታመማቸውን የሰማችሁ ደስታ ላይ እንጂ ሐዘን ላይ አትቀመጡ። በኢየሱስም ይጠብቃችሁ። እግዚአብሔር ፊቱን ያብራ እንዳለ ጨለማ ይገፈፍላችሁ። የፊቱ ብርሃን ሕይወት ይሆናችሁ። በኢየሱስም ይምራህ እንዳለ ድንግዝግዝ ያላችሁ ይህን ከፍታችሁ ከኔ ጋር እየጸለያችሁ ያላችሁ በብዙ ተስፋ መቁረጥ እንኳን ሆናችሁ ግን ጸሎት ያላቆማችሁ ይምራህ ተብሎ እንደተጻፈ ይምራችሁ። አሜን። ወደ ትክክለኛው ትዳር ይምራችሁ። አሜን በሉ። ወደ ትክክለኛው የሥራችሁ አቅጣጫ፣ ወደ ትክክለኛ መኖሪያ ስፍራ መሰማሪያ ቦታ ይምራችሁ። አሜን 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 አሜን። ያመነ ብቻ አሁን እንደዚህ ብሎ ጽፎ ከኔ ጋር አሜን ይላል። የእግዚአብሔር ምሪት አገኘኝ ያላችሁ ጻፉ። የእግዚአብሔር ምሪት ምን አለኝ? አገኘኝ። የእግዚአብሔር ምሪት አገኘኝ። አቤቱ በዚህ ቀን ውስጥ አባቱ ስለምትመራኝ አመሰግናለሁ። ቤተሰቦቼን ስለምትመራ አመሰግናለሁ። ስለምትባረክ አመሰግናለሁ። የምንንቀሳቀስበት ደጅ ስለተከፈተ አመሰግናለሁ። አባቱ ዝጉ ነገር ይሰበር። ቤተሰቦቼ ነፃ ይወጡ። የነፃ መውጣት መንገድ ይጀምሩ። አሜን 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 አሜን። እግዚአብሔር አምላክ ሆይ ነገር እንዲትረፈረፍ ለቤተሰቦቼ ይጸልያል። በዋቃቸው እንዲባረክ፣ የሚበሉት እንዲበቃቸው፣ እንዲትረፈረፉ ማትረፊያ አንተ ልማድ ነው። አባቱ ከእጥረት ይውጡ። የልጆቻችን መንገድ ነፃ፣ የሰላም የፍቅር ይሁን። መንፈስ ይሄ ስፒሪት የሞላበት ይሁን። በየቤታችን ያንተ የክብር መንፈስ እግዚአብሔር አምላክ ሆይ ይገለጥ 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 ይገለጥ። የመጨረሻ ይሄን ልበላችሁ በደንብ ስሙኝ። መጽሐፍ ሲናገር ምንድነው የሚለው? እኔና ቤቴ ግን እግዚአብሔር ምን እንላለን? እናመልካለን። እግዚአብሔር ምን እንላለን? እንገዛለን። ምዕራፍ 4 ቁጥር 15 ላይ አያችሁ። ዛሬ ምነግራችኋለሁ በዚህ ጸሎት ውስጥ እግዚአብሔር አምላክ ድል አደረገ፣ በሕይወታችሁ አሸነፈ። እሱ ብቻ አምላክ ሊሆን፣ እሱ ብቻ ሊልቅ፣ እሱ ብቻ ከፍ ከፍ ሊል። ኢየሱስ ለዘላለም ጌታ፣ ኢየሱስ ጌታ። አመሰግናለሁ። ቤተሰቦቼን ስለፈታ አመሰግናለሁ። ነፃ ስለወጣ አመሰግናለሁ። መፈታት ስለሆነ ድል ስላደረገ የቤተሰቦቼ በረከት ስለተለቀቀ አመሰግናለሁ። የቤተሰቦቼ በረከት ተለቀቀ። እንዲህ ብላችሁ ፈጥናችሁ ኮሜንት አድርጉ። የቤተሰቦቼ በረከት ተለቀቀ። የቤተሰቦቼ በረከት ምን አለ? ተለቀቀ 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 ተለቀቀ። ጸልዩ ጸልዩ አታቋርጡ። የቤተሰቦቼ ጸሎት በረከት ተለቀቀ። ጤንነታችሁ ተለቀቀ። ፈውስ ሆነ፣ ብርሃን ሆነ። ጨለማው ሄደ፣ ሐዘን ሄደ፣ ለቅሶ ሄደ፣ ብርሃን ሆነ። ዛሬ ቤተሰቦቼ ታምራታዊ እጅ ተገለጠላችሁ። ይደውሉልኛል ለምስክርነት፣ ያገኙኛል ለምስክርነት፣ በአካልም ያገኙኛል ለምስክርነት። በጌታ በኢየሱስ መልካም ነገር እሰማለሁ። ታመምኩ የተባለው ተፈውሶ፣ አበቃኩ የተባለው ተቀጥሎ፣ አይቻልም የተባለው ተፈቅዶ፣ በቤተሰቦቼ ላይ እልልታ። አንድ ሰው ምስጋና ያወጣል፣ በቤቱ ላይ ድል ሆነለት። አሜን 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 አሜን። ድል ሆነ፣ ድል ሆነ፣ ድል ሆነ፣ ድል ሆነ። ማሸነፍ ሆነ። እግዚአብሔር አምላክ አሸናፊነትን በሕይወታችሁ ላይ አጸናው። ታምራታዊ እጁ ተገለጠ። ታምራታዊ እጁ ተገለጠ። ኢየሱስ ጌታ። ታምራታዊ እጁ ምን አለ? ተገለጠ። የእግዚአብሔር ክንድ ተገለጠ። በአንድ ሰው ላይ ተገለጠ። በአንድ ሰው ስራ ላይ ተገለጠ። ጸልዩ አታውቁም። ተገለጠ እያላችሁ ጻፉ። ታምራታዊ እጁ ምን አለ? ተገለጠ። ኢየሱስ ያድናል።